ቹብዛ በያላችሁበት የዓለም ዳርቻ ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኑ ማለት ነው። እና ዛሬ እንግዲህ የመጣሁበት አብዛኛውን እኛ አረብ ሀገር ያለን ልጆች ህይወት በጣም በቃ ህይወታችን ምስቅልቅልቅልቅል ነው የሚለው ለምን እንደሆነ አላውቅም። እንግዲህ ይህንን ልላችሁ እንትን ያልኩት ኢክራምን ብዙዎች ታውቋታላችሁ። አረብ ሀገር የነበራችሁ እንደኛ ረጅም ዓመት የተቀመጣችሁ ኢክራምን ታውቋታላችሁ ብዬ ተስፋ አድርጋለሁ። ኢክራም እንግዲህ ለረጅም ዓመታት በዱባይ ሀገር እንደምትኖርና እንግዲህ ያው ቤተሰቦቿን በጦርነት እንግዲህ ያጣችም ልጅ ነች። ሀዘን ላይም ነበረች። ሶ እንግዲህ በዛ መሀል እንግዲህ እጅግ በሚሊዮን የሚቆጠር ድግስ ደግሳ እንዳገባች ሁላችንም እናውቃለን ማለት ነው። እና ይሄ አግባብም አይደለም እያሉ ብዙዎችም ቁጣቸውን ገልጸዋል ማለት ነው። አንደኛ አንዴም ሁለቴ ነው ሰርግ የተደገሰ። ሁለተኛ ነገር ደግሞ በዛን ሰዓት ሀዘኗ ነበር፣ ቤተሰቧን ያጣችበት ነበር እያሉ ብዙዎች ደስታቸውን አልገለጹም። ከደስታቸው ይልቅ ሀዘናቸው ነበር እያጋሩ የነበር ማለት ነው። እንግዲህ እሷንም ያገዙም ነበሩ። እንግዲህ በዙሪያዎች ብዙ ጓደኛ ምናምን ተብዬዎች። በነገራችን ላይ እኔ አሁን የምላችሁ ምንድነው በቃ አረብ ሀገር ያለን ልጆች በጣም ልንጠነቀቅ ይገባናል። እንግዲህ እቺ ልጅ በጣም ብዙ ጓደኛ ነበራት። ሰርጓን እንግዲህ እንደዛ አድምቀውት ምናምን በብዙ ነገር ሆነው ነው እንግዲህ ለምሳሌ ከነሳራ ብንጀምር አብዛኛውን እንግዲህ እንደውም ሳራ ናት እንደዚህ ያደረገች ሳራ ናት ምናምን እያሉ ብዙዎች ሀሳባቸውን እየገለጹ ነበር ማለት ነው። ነገር ግን እቺ ልጅ እንግዲህ ገንዘቡን ብቻ ሳይሆንም ያው እንግዲህ የማይሆን ወንድ እንዳገባች ነበር ሲወራ ነበር ማለት ነው። ነገር ግን አመት ሳትቆይ በሚሊዮን እንትን ያለበትን አሁን ሀገሯ ላይ እንደዚህ ሄዳ እየተቸገረ ታማ፣ በዛ ላይ ደግሞ የሰው አይን ክፉ ነው። በነገራችን ላይ ትዳርም የያዘችው ምን አንዳንዴ ሸፈን ግን እኛ አሁን ችግራችን ምንድነው? ሁሉም ነገር ሶሻል ሚዲያ ነው። ሁሉም ቲክቶክ፣ ዩቲዩብ እና የሰው አይን ጥሩ አይደለም። በነገራችን ላይ ትንሾች እንትን ሊመርቁ ይችላሉ፣ ሊያከብሩ ይችላሉ። አብዛኞች ግን ደስታቸው የማያስደስታቸው ትንሽ ሳይሆኑ በርካታዎች ናቸው ማለት ነውና በጣም አሳዘነችኝ። በነገራችን ላይ ላይቭ ላይ ገብታ ይቻት ነው እንኳን ያው እና የሆነ ስታወራ ምናምን ብቻ በጣም ያሳዝናል። መልላችሁ ፈልጌ ነው ካጣችሁ ማንም ዞሮ ላይ አያችሁም። ከእንደነዚህ አይነት ልጆች እኛ ራሱ ልንማር እኔ በጣም እፈራለሁ እውነት ለመናገር። በቃ ብዙ ልጆች እንዳለመታደል ሆኖ የአረብ ሀገር ላይ ያለ ልጆች የሚገጥመን ህይወት በትዳርም ሆነ በምንም በጣም በሚያሳዝን ሁኔታ ነው። ለምን እንደሆነ አላውቅም። እኔ አንዳንዴ በቃ የምናደርጋቸው መልካም ስራዎች በቃ እንደ እርግማን እየተቆጠረ ነው ሁሉ ብዬ ከራሴ ጋር መጻደቃለሁ። እና ብዙ ጊዜ አረብ ሀገር ያለን ልጆች ከራሳችን ይልቅ ለሰው ነገር ነው የምናስቀድመው። ለራሳችን የሆነ ደህና ልብስ ሳንለብስ ሰንበዲ ለተለያየ ሰው ነው በቃ የሆነ ተቸገርኩ ሲልን ሲያለቅስ ካየን አውጥተን እንዴት ተበድረን ሁሉ እኮ የምንሰጥ ልጆች አለና እንደዚህ መልካም ነገር የምናደርግ ልጆች ለምንድን ነው ጥሩ ነገር የማይገጥመን? አብዛኛዎቻችን ከስደት ሄደን በትዳርም በምንም ምስቅልቅልቅልቅልቅል ያለ ህይወት ነው የምንገጥመን። ለምን እንደሆነ አላውቅም። እውነት ለመናገር 2 አመት 3 አመት ተቀምጠን ብር የለኝም ብር የላቸውም ተመልሰው ድጋሚ ስደት እና እኔ ይሄንን ሳይ በጣም እፈራለሁ። ነች ልጅ በጣም አሳዘነችኝ እውነት ለመናገር ማርያምም በጣም ነው ያሳዘነችኝ። ሁሉም እንደዛ አሽቃብጠው ገንዘቧን እንደዛ በዝብዘው ማርያምን ጥሩ ጓደኛስ ቢኖራችሁ እኮ እንደዚህ ገንዘብ የሚያስወጥ ታይ እቺ ልጅ የለፋችበት ነው። ታይ ገንዘብሽን አስቀምጭ፣ ባንክ ቤት አስቀምጭ፣ ሀገርሽ ላይ የሆነ ነገር ግዢ ማለት ነበረባቸው። ጥሩ ጓደኛ ሲኖራችሁ አይደል እንዴ? ትክክል ነኝ። አሁን ምንድነው የሰው ሀገር ለመስሪያ እንጂ ለመኖሪያ እንደማይሆን ከሷ ተረዳ ነው። እንደዛ ዘንጣ እየኖረች አምሮባት ምናምን እየኖረ ይሄው መጨረሻዋ ግን ኢትዮጵያ ነው ይሆን አይደለ? ስለዚህ በዛ በሚሊዮን የደገሰችውን ገንዘብ አሁን ኢትዮጵያ ላይ ወይ የሆነ ቤት ገዝታበት ቢሆን ቤቷን ታከራይና አሁን እንደዚህ አትቸገርም ነበረ። ሁለተኛም ለስደት አትዳረግም ነበር። ነገር ግን ወደ ዱባይ ልመለስ ነበር፣ ነገር ግን መምጣት አልቻልኩም ነው ያለች። እንግዲህ እቺ ወይ ህገወጥ ስለሆነ ተካንሰል አይሆን ምን ይሆን አይኖ አላውቅም። ግን ብዙም ጊዜ ጓደኛም ሲኖራችሁ ነው የሚወዳችሁ ማርያምን። እና ጥንቃቄ ልናደርግ ይገባናል በጣም ከእንደነዚህ አይነት። ለምሳሌ ደግሞ ሌላም ነበረች ገነትን ታቋታላችሁ ብዙዎቻችሁ። ገነትን እናቃታለን። ዱባይ ላይ እያለች እንግዲህ ምን አይነት ሹርባ እንደምትሰራ የሀበሻ ቀሚሷ አይቀራት፣ ሺሻው አይቀራት፣ በጣም ብዙ ነገር እንደዛ ተሰብስበው ሲያባሏት ሲያጣጣት የነበሩት ሳሚ ምንድነው ያላት? ሳሚ ተይ አንቺ ልጅ ተይ ምናምን ለነገሽ አስቢ ብሎ ሲላት ሳሚን ሳምንት ራሱ አልሞላባትም ወታ ቪዲዮ ጥርግርግርግ አድርጋ ስትሰድበው ሚስቱ ራሱ አልቀራትም። ያቺማ ማለት ነው መርገምት የተረገመች። ከዛስ በሁለተኛ ወር ነው በሶስተኛ ገነት ኢትዮጵያ የምትገባበት በስ ወይኔ እኛ ጋር እናንተ ድመት አላስቀምጠናል።
እና የምትገባበት አታ ማለት ነው የፈረደባቸው የአረብ ሀገራት ልጆች ብር አዋጡ ምናምን ተባለ። ለምን ሲባል ገነት ኢትዮጵያ የምትገባበት ብር ታቶ ምናምን ነገር ተባለ ማለት ነው። አያችሁ። ከዛ ሳሚ ምንድነው ያለ? እኔ እኮ ሳሚ ምንድነው ያለ? ይሄ ነገር እንዳይመጣ እየተናገረው ሁሉ ትክክል ነው። በነገራችን ላይ ሳሚ እያንዳንዷ የሚናገራት ነገር ስለኛ ነገር እኮ ሀቅ እኮ ነው። ስለሚያበዛው ነው እንጂ በጣም ኦቨር ስለሚሆን ነው እንጂ የምናደርጋቸው ነገር ስንፈልግ በተለያየ ሶሻል ሚዲያ ለምናውቀው ወንድ ብር እንሰጣለን። ስንፈልግ በቃ አናቅበትም። ለዛ ነው ሳሚ የሚናገር ከሚያየው አንጻር ነው። ግን ለምን ተነገርን ለምን እንደዚህ ብለን ደግሞ አብዛኞቻችን እሪ እንላለንና ምን ልላችሁ ፈልጌ ነው። አዛዝ ምንድነው ያደረገሽ? ገነት ኢትዮጵያ እንደመጣሽ ያው ፌመስ ነበረ፣ በቲክቶክ በዩቲዩብ ትታወቅ ነበረ። እነዛ ነብሬ ምናምን 2 ብር የሚባሉ ማለት ነው ውስኪዋ ይቀራቸው ይሄ ምን ድራፍቱ ምንድነው ደግሞ ሌላ ብርጭቆ በስማቸው ምናምን ቲሸርቱ አይቀራቸው እያሰሩ ምናምን እንደዛ አባሏት ትንሽ ጥሬት ሰው የሚያሸከፈላትን ብር አባሏት ለገኒ። ከዛውን ሁሉም ራሳቸውን ትዳራቸውን ይዘው እነሱ ፈመሱ ምናምን በቃ የራሳቸው ጽድት ያለ ኑሮ እየኖሩ ነው። እሷ ግን እየወጣች ታለቅሳለች፣ ገንዘብ ይሰጣት ትጠጣበታለች፣ ምናምን ነገር ተሳክርበታለች። አሁን ሁሌ ለቅሶ። እኔ በነገራችን ላይ በእንደዚህ አይነት ነገር መፍረድ አልችልም። አስባችሁታል? ምክንያቱም ነገ ምን እንደሚገጥም አላውቅም። ግን ሀሳብ ልሰጥ ነው ምንም እንትን ማለት አይደለም እና አሁን ማንም የደረሰላት ነገር የለም። ማንም አይዞሽ ያላት ነገር የለም። እንደዛ እያለቀሰች ምናምን ባይዘው ቪዲዮዋ ተሸርቶ አይቸው ነው እንጂ እንኳን አልከታተላትም ብዙን ጊዜ ማለት ነው። ለምን የአረብ ሀገር ገረዶች እናንተ ማትወልዱ ምናምን ስለምትል ብዙም አትመቸኝም። ይቅርታ አድርጉልኝና እኔ የአረብ ሀገርን ሰው የሚናገር ሰው በአናታቸው መተከል ይችላሉ። ለምን እህቴ ልጅ አትሆንም እህቴ አትሆንም ቼክ አላደርጋቸውም እና እኔ በፊት አሳዝነኝ ነበር። አሁን ግን የሆነ በጣም መስመር ታልፋለች። እውነት ለመናገር ማርም ሲበዛ ይመራል ማለት ነው። እና ለዛ ነው እላችኋለሁ ቤተሰቦች። ለማንኛውም ግን ከነዚህ ከብዙ እህቶቻችን ትምህርት ልንወስድ ይገባናል። እግዚአብሔርን እና በጣም ያሳዝናል ያለው ነገር። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዝት ትረፍረፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ወሬ ያበዙባችሁ እየተንተከተኩኝ ስራ ልሰራ ነው እኔ ራሱ አለ የልዳት ብቻ በጣም ነው ያሳዘነችኝ። ኢክራም ምናምን በጣም አሳዝናኛል። እግዚአብሔርን ህይወት በቃ እንዲህ ነች። ህይወት እንዲህ ናት ከምር ስማሞል እና ሁሉም ሲኖራችሁ ነው የሚወዳችሁ የሚያከብራችሁ ልላችሁ ፈልጌ ነው። አሁን በሱ የመጣው በዚህ ባይዘው ይረስቻት ነበር። ነገር ግን ያው የሚገርመው ነገር ከባድ ነው ብቻ። ለማንኛውም እና ሰላማችሁ ብዝት ይበልልኝ እኔ ውዶች በያላችሁበት የዓለም ዳርቻ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት ሁሉም ነገር በቃ ይበልን እና ያለው ነገር ይሄ ነው። ቻናሌን ሰብስክራይብ ስለምታደርጉ እናመሰግናለን። ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ።